ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል ቤተሰቦቼ። አዳዲስ ነገር አይቼ ብቅ ብያለሁ ማለት ነው። ቡራጌም ስቶሪ ላይ አንዳንድ ነገር ብቅ ብሏል። በአንዳንድ ነገር ማለት ነው አንዳንድ መልእክት አስቀምጧል። በነገራችን ላይ ይህ መልእክት ዝም ብሎ አይደለም፣ ሰው የሚወዳችሁ ሲኖራችሁ ነው። በቃ በጥቅሉ ማለት ነው። በተለይ የሌላችሁ ናችሁ እንደውም ማለት ነው አንዳንዱን ጓደኛ በስንት ነገር እንደምትታዘቡት የራሳችሁ የደረሰባችሁ ታውቁታላችሁ። ብሩኬ ምን አለ? የውሸት የሚወደኝ ሰው ብዛቱ ግን ብዛቱ አለ። አስባችሁታል? ስላለህ ብቻ ነው ቡራዬ፣ አንተ ስለሚኖር ስለምትጋብዛቸው ወይም ደግሞ ከአንተ ፌመስ ስለሆንክ አንተ ጋር ቪዲዮ ለመስራት ታዋቂ ለመሆን ካሉበት ደረጃ ከፍ ለማለት ነው እንጂ በአሁኑ ሰዓት ትክክለኛ ያለ ጥቅም ሰው ይወደኛል ማለት ዘበት አለ። በእርግጥ ሁሉም አይደለም፣ ግን እውነት ለመናገር ትንሽ ፐርሰንት ናቸው። ትንሽ በቃ በዚች ምድር ላይ እውነተኛ የምትወድህ እናት ብቻ ናት። በጣም የሚዋደዱ ፍቅረኛሞችም አለ፣ ግን በብዛት ጥቅመኛ ነው ቤተሰብ። አሁን ላይ እኔ ምን ላይ እንደደረሰን አላቅም። ጥቅመኛ አፍቃሪ ነው እንዳለ ማለት ነው። የሆነ ጥቅም ፈልጎ ካልሆነ አይጠጋችሁም። በዛ ላይ ሲኖራችሁ በተለይ ይሄ ሚዲያማ ቲክታክ፣ ዩቲዩብ የሆነ ጥቅም ፈልጎ ካልሆነ ሪል የሚቀርባችሁ ሰው የለም። የሆነ እኔ እንጃ በጣም ስንቱን ትታዘቡታላችሁ ማለት እኔ ራሱ አሁን በእንትና ራሱ በግምጄ ራሱ ማየት ይቻላል እውነት ስንቱን ራሱ ተጠግተው ስንቶቹ አስቀየሟት ማለት ነው። እንግዲህ እዛ ሁና ስንቱ ነበር እንትን ሲላት የነበረ። በተለይ ከቦች ጋር በጣም ፍቅረኛ ነበሩ። እዚህ ከመቶ አቤኔዘር ጋር በስማ እንደውም የሆነ ላይቭ ላይ እንዳለ ለጥቅም ብለው ነው የሚቀርቡኝ። ጥቅማቸው እንትን ካሉ በኋላ እያለቀሰ ስትናገር ነበረ። ከራሳችን ስህተት ሊኖር ይችላል፣ ግን የሆነ ሰው ካልፈለገ የሆነ ነገር ፈልጎ ካልሆነ የሆነ ሪል ፍቅር የእውነተኛ ፍቅር ወይም ደግሞ እናንተ እንደዚህ ሁኛለሁ ብላችሁ የሚደርስላችሁ ጓደኛ አታገኙ ማለት ነው። የሆነ ጥቅም ፈልጎ ነው ወይ እናንተ ሀብታም ስትሆኑ እንድትረዱት ፈልጎ ብቻ አላቅም። ጥቅማ ጥቅም የሌላችሁም ያ ነው። እና ብሩኬ ያለው እውነት ነው። የውሸት ሰው የሚወደኝ ብዛት ባለ እንግዲህ ስንቱን እንደታዘበው ከዚህ ስቶሪ መረዳት ይቻላል። አስባችሁታል? እንደ በጣም ይገርመኛል። እና ለማንኛውም ግን እናትና ልጅ መጥተዋል። ያው ምራትና አማት ማለት ነው። በነገራችን ላይ ኢትዮጵያ ውስጥ ከስንት አንዱ ነኝ ምራትና አማት የማይስማማበት ሀገር ነው። ኢትዮጵያ ውስጥም ሳይሆን በዓለም ደረጃ እኔ ለምን እንደሆነ አላውቅም። አማትና ምራት ከስንት አንዱ ነኝ የሚስማማ አይደለም። እኔ አማትም ለምራቲቱ ምን ብታረግላት የእናቷን ያህል የልቡ አይደርስም። ምራትም ደግሞ ለአማቲቱ ምን ብታረግላት በቃ እንደ ልጇ አላቅም ብቻ እኔ እንጃ። ግን እሙሽጌና ሀይሚ አይታችሁ ከሆነ በጣም ይወደዳሉ። መዋደዳቸውን የሚያየሁት መቼለት መሰላችሁ? የሆነ ጊዜ ተቃቅፈው እየሄዱ ወክ እያደረጉ ብሩኬ ድንገት ቀርጾ ለቋቸው ነበርና ወደፊትም እሙሼ ሴት ልጅ ስለሌላት በጣም ነው አንዲት ማለት ምራት አለቻት የመለኛው ሁለተኛ ምራቷ ናት። ሶስተኛ ምራቷ እንዴ የሀብት ሚስት አለች አይደለ? ምራት በምራት ነው። እና ሪል የምትቀርባት ሀይሚ መሰለችኝ። በጣም እኔ አላቅም ግን በጣም የምትወዳት ይመስለኛል ሳያቸው። ማንኛውም ግን ምን ልላችሁ ፈልጌ ነው ልጅዬን ፕራንክ አድርገውታል። ወይኔ ምላሹ አሳዝኖኛልም ስቅ ያለውም እውነት ለመናገር ሀይሚና ስትለኝ አልሰማሻትም ወይ ሙሺ? ወይኔ እንዴት አባባሉ ሲያሳዝን። ብሩኬ ግን ይበቀላታል በእርግጠኝነት እና ፕራንክ አድርገውታል። በዛውም ዘና ብለን ነበረ። አሪፍ ቪዲዮ ነበር ትናንትና የሰሩት። በነገራችን ላይ ይመቻችሁ፣ ቀጥሉበት። አሁንማ ሙሺ የአዲስ አበባ መታየል ከዚህ በላይ ገና እንጠብቃለን በእርግጠኝነት ማለት ነው።